Ceasefire between Israel and Iran might have stopped the firefight, but core concerns of the war are not yet over. اما معنای انتظار چیست؟ شرارت را کنار بگذارید. የአረቡን ሊቃን የማጥፋት ዘመቻ ውድ የሳሎን ቲዩብ ቤተሰባችን የሚያልሙት ቤት ምን እንዲኖረው ይፈልጋሉ? የመዝናኛ ማዕከል፣ መዋኛ ገንዳ፣ አረንጓዴ አካባቢ ወይስ ቆንጆ እይታ? ይህን ሁሉ ያሟላው ዴምሲ ሪል ስቴት ነው። 60% የባንክ ብድር የተመቻቸለት ነው። 40%ውን በ3 ዓመት ከፍለው ያጠናቅቃሉ። ቀሪውን 60% የሚከፍሉት በ20 ዓመታት እየኖሩበት ነው። በቅድሚያ ግን የ8% ክፍያ ይጠበቅቦታል። ተጨማሪ መረጃ ከፈለጉ በ0932 91 10 ደውለው ሲመጡ የዋጋ ቅናሹ ከ30% ወደ 35% ከፍ ብሎ ያገኙታል። የመካከለኛው ምስራቅ የማይጠፋ የእሳት ረመጥ በርዕዮተ ዓለም የሚለኮስ በታሪክ የሚራገብና በውጭ ኃይሎች ቤንዚን የሚርከፈከፍበት ነው ይለዋል ይህን አደገኛ ቀጠና ታዋቂው ጋዜጠኛ ፋሪድ ዘካሪያ። ከብሉይ እስከ አዲስ በተለይ እስራኤል እንደ ሀገር ከቆመችበት ከወርሃ ግንቦት 1948 ወዲህ ወይንም ላለፉት 77 ዓመታት የሆነው ይህ ነው። እስራኤል ኢራን ላይ የፈጸመችው ጥቃት፣ የዩክሬን ሰው አልባ አውሮፕላኖች በሩሲያ ስልታዊ የጦር ጀቶች ላይ ጥቃት ማድረስና አጠቃላይ የዩክሬን ራሽያ ጦርነት የዓለምን የግጭት ካርታ ሊቀይር የሚችል ጂኦፖለቲካዊ ትሪያንግል ሊያዋልድ ይችላል። እነዚህ ክስተቶች ብቻቸውን አይደሉም፣ እርስ በእርስ የተሳሰሩ ናቸው። አንድ ላይ ሆነው አዲስና አደገኛ የባለብዙ ግንባር ቀውሶች ሊቀፈቅፉ ይችላሉ። እስራኤል በኢራን ወታደራዊ መሠረተ ልማቶች ላይ የሰነዘረችው ተደጋጋሚ ጥቃት በቋፍ ላይ የሚገኘውን ቀጠና ይበልጥ ያተራምሰዋል። ኢራን በነ ሐማስ፣ ሄዝቦላህና በሁቲ ሚሊሻዎች፣ እስራኤል በቀጥታ ቀዩን መስመር እየጣሱት ነው። Iran will respond to any Israeli attack with full force. የተወደዳችሁ የሳሎን ቲዩብ ቤተሰቦችና ተከታታዮች ባልደረባችን ቁምላቸው አበበ ኢማም መካከለኛው ምስራቅ በእስራኤልና በኢራን እየታመሰ አሜሪካ ዓለምን በታሪፍ ናዳ ንግድ ጦርነት በዘፈቀችበት፣ ትራምፕ በሎስ አንጀለስ የገቡበት ቅርቃር ሳይለይ ራሽያ ለዩክሬን አስደንጋጭ ጥቃት የበቀል እርምጃ እየወሰደች ሳለ እስራኤል በኢራን ላይ የወሰደችው ለዓመታት ሲጠናና ሲታቀድ የኖረ መብረቃዊ ጥቃት መካከለኛውን ምስራቅና የአረቡን ዓለም እየናጠው እየወዘወዘው ነው ይለናል ዮናስ ክብረት እንዲያቀርብላችኋለሁ። ገና ካሁኑ የነዳጅ ዋጋ ሻቅቧል። የሽርክና ገበያዎች ታውከዋል። ኢራን ከአሜሪካ ጋር እየተደራደረች እያለ ለምን ከጀርባ ተወጋች? ድርድሩስ የማዘናጊያ ስልት ይሆን ወይንስ ዓለም አቀፍ መገናኛ ብዙሃን ትኩረታቸውን ከዘመነኛው የትራምፕ ቀውስ እንዲያነሱ የተሸረበ ሴራ? ወይንስ ዓለም ከጋዛ ዘር ማጥፋት አይኑን እንዲያነሳ የተፈጠረ አቅጣጫ ማስቀየሪያ? መልሱን ለእናንተ ልተወውና ይህን ጥቃት ከተለየ አቅጣጫ ለማሳየት ወደ ተሞከረ ጽሑፍ ልመልሳችሁ። አዎ በተለይ በቅርብ ጊዜያት እየታየ የመጣው እና ፍቃድ የተሰጠው የሚመስለው ሌላው አደገኛ ነገር ደግሞ በዓለም ላይ ጭንቅላት ያላቸው ወይንም ጭንቅላቶችን የገዙ ጥቂት ሀገሮች ጭንቅላትን በማሰራት የሚገኘውን የኒኩሌር የጦር መሳሪያ ታጥቀዋል። ሌሎች ጭንቅላታቸው የመከነ ወይንም ጭንቅላታቸው እንዲህ አይነቱን ቅብጠት እንዳያስብ የተከለከሉ የዓለም ሀገሮች ደግሞ ጭንቅላቶቻቸውን በሌሎች ነገሮች ላይ እንዲያሰማሩ ብቻ ተፈቅዶላቸዋል። አሁን ችግሩ እነዚህ ኒውክሌርን ሊፈጥሩ የሚችሉ ጭንቅላቶች ባልተፈቀደላቸው መሬት ላይ እየበቀሉ መገኘታቸው ነው። ካልጠፋ ቦታ የአንስታይንን ጭንቅላት የያዘ ሰው ኪሊማንጃሮ ውስጥ ቢወለድ ሞሳድና ሲአይኤ ያሳደው ወደ ኤዋሶ ኒግሮ ወንዝ ውስጥ ደፍጠው ይጥሉታል። በአሁኑ ሰዓት ያስቀድሞ ራስን የመከላከል ዓለም አቀፍ መብት ለጉልቤ ሀገሮች ያጎናጽፋቸው የሚመስለው መብት ይሄ በጭንቅላቶች ላይ ጦርነትን የመክፈት መብትንም ጭምር ይመስላል። አንድ ሀገር የሌላውን ሀገር ጭንቅላቶች ጥራትና አይነት እየሰለለች ይሄ ኒልስ ቦርን ጭንቅላት ይመስላል፣ ይሄ ነገ ኦፐንሃይመር ይሆንብኛል፣ ይሄ ጭንቄ ዛሬ ዝም ካላልኩት ነገ አብዱልቃድር ካህንን ይሆንብኛል፣ ይህቺ ሳይንቲስት ያደረች እንደሆነ አትቆረጠመን ብለው ከደበደሙ ያልቅልሃል፣ ደቼን ያበሉሃል፣ አፈር ያስግጡሃል። እና በአሁኑ ሰዓት እያየነው ያለነው ዓለም አቀፍ ሕግ የአሸባሪዎችን አደን ብቻ ሳይሆን የሚፈቅደው የጭንቅላቶችንም አደን ነው የሚመስለው። ጭንቄው የአንስታይን አይነት ከመሰለ የሌላውን ሀገር ሳይንቲስት እያሳደድክ በድሮን ፈንጂ እነሆ በረከት ትለዋለህ።
ዓለም በደደቦች ብትሞላ ሰላም ይሰፍናል ብሎ የሚያምን ዓለም አቀፍ ሕግ ባለበት በሕይወት ለመሰንበት ጥሩ ዘዴ ደድበህ መገኘት ነው። የሳይንቲስት ጭንቅላት ካለ አይዳሆ ወይም ሜሪላንድ ላይ ተወለድ። እንቆረጨጭና ቴሄራን ላይ ከተወለድክም እንደምንም ብለህ ወደ ጉልቤዎቹ ሀገር ተሰደድ፣ አለበለዚያ ተከታትለው ያመክኑሃል ይለናል ቨርቹዋል ወዳጄ አሳፍ ኃይሉ። اما معنای انتظار چیست؟ معنای انتظار እስራኤል በኢራን በፈጸመችው ጥቃት የተገደሉት የኒውክሌር ሊቃውንት ብቻ ሳይሆኑ የጦር አበጋዞችና ሊቃውንትም ስላሉበት እነሱን ጨምረን እናስታውሳለን። እስራኤል በፈጸመችው ጥቃት የገደለቻቸው የኢራን አብዮታዊ ዘብ ኃላፊ ሁሴን ሳሊምና የአገሪቱ ጦር ኃይሎች ጠቅላይ ኤታማዦር ሹም መሐመድ ባግሄር ይገኙበታል። እስራኤል መላው ኢራን ባሉ የኒውክሌር ይዞታዎች፣ ወታደራዊ ስፍራዎችና የመኖሪያ ስፍራዎች ላይ በፈጸመቻቸው በርካታ ጥቃቶች ከፍተኛ የጦር አዛዦችና 9 የኒውክሌር ሳይንቲስቶች ደማቸው ፈሶ ተገለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አገራቸው የፈጸመችው ጥቃት የኢራን የኒውክሌር መሠረተ ልማትና የባሊስቲክ ሚሳኤል ፋብሪካዎችን ለመጉዳት ያለመ ነው ሲሉም ተደምጠዋል። ጠቅላይ ሚኒስትሩ ራይዚንግ ላየን ኦፕሬሽን ወይንም የሚያንሰራራ አንበሳ ዘመቻ ሲሉ በጠሩት ጥቃት ከተገደሉት መካከል የኢራን አብዮታዊ ዘብ ኃላፊና የአገሪቱ ጦር ኃይሎች ኤታማዦር ሹም ይገኙበታል። ያለ ኃጢአታቸው ኢራናዊ በመሆናቸው ብቻ ሕፃናትን ጨምሮ በርካታ ሰላማዊ ሰዎች መገደላቸውም ተዘግበዋል። በዚህ ጥቃት ከተገደሉት መካከል የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም የሆኑት መሐመድ ባግሄር አንዱ ናቸው። መሐመድ በጠቅላይ ኤታማዦር ሹምነታቸው የአገሪቱን ጦር እንዲሁም የኢራንን አብዮታዊ ዘብ ዋነኛ መሪ ናቸው። ጠቅላይ ኤታማዦር ሹሙ አብዮታዊ ዘቡን የተቀላቀሉት በአውሮፓውያኑ 1980 ገና በ20 ዓመታቸው ነበር። መሐመድ ከወንድማቸው ጋር በመሆን በኢራን ኢራቅ ጦርነት ወቅት የአብዮት ዘቡ የስለላ ክፍል እንዲቋቋም ረድተዋል። መሐመድ በኢራን ካሉ የጦር አዛዦች መካከል አክራሪ ባለመሆን ይታወቃሉ። በቅርቡ በጥንታዊው የፐርሴፖሊስ ፍርስራሽ ፊት ለፊት ሰላም እንዲሰፍንና ጦርነት እንዲወገድ ባደረጉት ንግግር ከፍተኛ ትችት ገጥሟቸው ነበር። ግድያቸውን ተከትሎ አብዱራሂም ሙሳቪ የኢራን ጦር ኃይሎች ጠቅላይ ኤታማዦር ሹም ሆነው መተካታቸውን የኢራን መንግሥታዊ የዜና ወኪል ኤርና ገልጿል። በወታደራዊ ማዕረግ ከፍ ያሉ ሲመጡም በአሜሪካና በምዕራባውያን አጋሮቿ ላይ በሚናገሩት ጠንካራ ትርክቶችና በንግግር አዋቂነታቸው ዝናን አተረፉ። የአብዮታዊ ዘቡ አዛዥ የሆኑትም በአውሮፓውያኑ 2019 ነበር። ባለፈው ወር ኢራን በእስራኤልም ሆነ በአሜሪካ ጥቃት ከደረሰባት የገሃነም በሮችን ትከፍታለች ብትልም እስራኤል ይህን ማስጠንቀቂያ ከመጤፍ አልቆጠረችውም። በኢራን የኒውክሌርና ወታደራዊ ፕሮግራሞች ተሳትፏቸው የተባበሩት መንግስታት የጸጥታው ምክር ቤትና አሜሪካ ከአውሮፓውያኑ 2000 ጀምሮ ሁሴን ላይ ማዕቀብ ጥለውባቸዋል። ኢራን 300 ድሮኖችና ሚሳኤሎችን ያሳተፈ የመጀመሪያው የቀጥታ ጥቃት በእስራኤል ላይ ስትፈጽም እሳቸው የአብዮታዊ ዘብ ኃላፊ ነበሩ። ከቅርብ ቀናት ወዲህ ከእስራኤል ጋር ያለው ውጥረት መጋጋሉን ተከትሎ ሁሴን አገራቸው ለማንኛውም ሁኔታ ክስተትና አጋጣሚዎች ዝግጁ መሆኗን ተናግረው ነበር። የአገሪቱን እስላማዊ ስርዓት ለመጠበቅ እንዲሁም መደበኛ ጦር ሰራዊቱን ለመደገፍ በሚል ከ40 ዓመታት በፊት ተቋቋመው የኢራን እስላማዊ አብዮታዊ ዘብም ዘወትር በምዕራባውያን ስሙ የሚነሳው የአገሪቱ የጦር ክፍልም ተጠቃሽ ነው። የኢራን አብዮታዊ ዘብ ከ190 ሺህ በላይ ወታደሮች እንደሚኖረው የሚገመት ሲሆን የራሱን የምድር የባህርና የአየር ኃይል አጠናክሯል። የኢራን ስልታዊ የጦር መሳሪያዎችንም የሚቆጣጠረው ይኸው ኃይል በምትካቸው መሐመድ ፓክፑት የአብዮታዊ ዘቡ ዋና አዛዥ ሆነው መሾማቸውን የኢራን መንግሥት ሚዲያ ዘግቧል። ጎላሚል ራሺድ የኢራን ጥምር ወታደራዊ እንቅስቃሴዎችን የሚያስተባብረው የአብዮታዊ ዘቡ ካህታም አልአንቢያ የተሰኘው ማዕከላዊ ዋና መስሪያ ቤት ኃላፊ ነበሩ። ጎላሚል በአውሮፓውያኑ 1980ዎቹ ከኢራቅ ጋር በተደረገ ጦርነት የተዋጉ ሲሆን ቀደም ብሎ የኢራን ጦር ኃይሎች ምክትል ዋና አዛዥ ነበሩ። ግድያቸውን ተከትሎ አልሻድሚን የአደጋ ጊዜ እዝ መሪ ሆነው መሾማቸውን የኢራን መንግሥታዊ ሚዲያ ዘግቦታል። የአብዮታዊ ዘቡ የኤሮስፔስ ኃይል አዛዥ የነበሩት አሚር አሊ ሐጅዛዴህ የአገሪቱን የሚሳኤል ፕሮግራም በመምራት ታዋቂ ነበሩ። የእስራኤል መከላከያ ሰራዊት አዛዡ በእስራኤል ላይ ጥቃት ለመሰንዘር ከበርካታ የአየር ኃይል አዛዦች ጋር በመሬት ስር ውስጥ በሚገኝ የእዝ ማዕከል ውስጥ ተሰብስበው ነበር ብሏል።
አዛዡን ጨምሮ ቡድኑ የተገደሉትን በህንፃው ላይ ባነጣጠረ ጥቃት ላይ ነው ብሏል። ባለፈው ዓመት ጥቅምትና ሚያዝያ ወራት ላይ በእስራኤል ላይ የተፈጸመ የሚሳኤል ጥቃቶችን ያዘዙት ሐጂ ዛዴህ መሆናቸውን መከላከያው አስታውቋል። ሐጂ ዛዴህ በአውሮፓውያኑ 2020 ከቴህራን ተነስቶ ይበር የነበረ የዩክሬን የመንገደኞች አውሮፕላን በመጣል ኃላፊነት ከወሰዱ በኋላ በኢራን ሕዝብ ዘንድ ተቀባይነታቸው ቀንሶ ነበር። አሁን ደግሞ ወደ ተገደሉት የኒውክሌር ሊቃውንት እስቲ እንለፍ። የኒውክሌር ሳይንቲስቱ ፍሬዱን አባሲ በአውሮፓውያኑ እስከ 2013 ድረስ የአገሪቱ የአቶሚክ ኢነርጂ ድርጅት ኃላፊ ነበሩ። ፍሬዱን አባሲ ለኢራን የኒውክሌር ማበልጸግ የአንበሳውን ድርሻ እንድትጫወቱ ይነገርላቸዋል። ከአውሮፓውያኑ 2020 እስከ 2024 የአገሪቱ የፓርላማ አባል ነበሩ። ሳይንቲስቱ ከዚህ ቀደም በአውሮፓውያኑ 2010 በቴህራን ጎዳና ላይ ከተቃጣባቸው የግድያ ሙከራ ተርፎ ነበር። ከኢራን የኒውክሌር እንቅስቃሴ ጋር በተያያዘ ጠንካራ አቋም እንዳላቸው ይነገራል። በቅርቡ SNNIR ከተባለ የኢራን ቴሌቪዥን ጣቢያ ጋር ባደረጉት ቆይታ የኒውክሌር ጦር መሳሪያ መገንባት እንደሚቻል ተናግረው ነበር። እስራኤል በዚህ ጥቃት የገደለቻቸው 9 የኒውክሌር ሳይንቲስቶች መሆናቸውን ኦር አስታውቋል። መሐዲ በቴህራን የሚገኘው የእስላሚክ አዛድ ዩኒቨርሲቲ ፕሬዝዳንት፣ አብዱልሐሚድ ሚኖሽር በሻሂድ በሂሽቲ ዩኒቨርሲቲ የኒውክሌር ኢንጂነሪንግ ኃላፊ፣ አህመድ ረዛ ዛልፋጋሪ በሻሂድ በሂሽቲ ዩኒቨርሲቲ የኒውክሌር ኢንጂነሪንግ ፕሮፌሰር፣ አሚር ሆሴን ፈቂ በሻሂድ በሂሽቲ ዩኒቨርሲቲ የኒውክሌር ፕሮፌሰር እንዲሁም ሞታል ቢዝዳይህ የተሰኘ የኒውክሌር ሳይንቲስት መገደሉ ታውቋል። የኢራኑ ታላቁ መሪ አያቶላ አሊ ሆሚኒ አማካሪ አሊ ሐማካኒ የከፋ ጉዳት እንደደረሰባቸው የኢራን ዘገባዎች አመልክተዋል። እስራኤል ኢላማ ያደረኩት ወታደራዊ ይዞታዎችን ነው ብትልም የኢራን መገናኛ ብዙሃን በበኩላቸው በቴህራን የመኖሪያ ቤቶችን ጥቃት እንደተፈጸመባቸውና ከተገደሉትም መካከል በመቶዎች የሚቆጠሩ ሕፃናትን ጨምሮ ሰላማዊ ዜጎች መገደላቸውን ዘግበዋል። እግረ መንገድ እስራኤል በኢራን ጥቃት ካደረሰችባቸው የተወሰኑትን እናንሳ። በናትናንስ በተሰኘችው ከተማ የሚገኘው የኢራን ዋነኛ የዩራኒየም ማበልጸጊያ ማዕከል አንዱ ነው። ማዕከሉ በተደጋጋሚ እንደተመታ የኢራን መንግስታዊ ቴሌቪዥን ዘግቧል። ማዕከሉ ከመሬት ስር በሜትሮች ርቀት የሚገኝ ሲሆን የእስራኤል ጥቃት ምን ያህል ጥልቀት እንደነበረው እስካሁን ግልጽ አይደለም። ከዚህም በተጨማሪ ቴህራንና በአካባቢው ያሉ ወታደራዊ ስፍራዎች ታብሪዝ በተሰኘው ከተማ የሚገኘው የኒውክሌር የምርምር ማዕከልና በሁለቱ የጦር ሰፈሮች ፍንዳታ ተሰምቷል። ከቴህራን በስተደቡብ የምትገኘው የኢስፋሃን ከተማ፣ በስተደቡብ ምዕራብ የምትገኘው የአራክ ከተማ እንዲሁም በስተምዕራብ የምትገኘው የከርማንሻህ ከተማ ጥቃት ተፈጽሞባቸዋል። አሳፍ ኃይሉ ይህን የእስራኤል ጥቃት ከዓለም አቀፍ ሕግና ከኃያላኑ የቀደመ ልምምድ አንጻር ይቀኙታል። ሀገር እስራኤል በኢራን ላይ የፈጸመችው ጥቃት በዓለም አቀፍ ሕግ ግልጽ የጦርነት ተግባር አናክት ኦፍ ዋር እና የጦርነት እወጃ ዲክለሬሽን ኦፍ ዋር የሚባለውን የሚያሟላ የጦርነት እርምጃ መሆኑ የሚያሻማ አይመስለኝም። ግን እስካሁን ድረስ በእነዚህ ሁለት ሀገራት መካከል የጦርነት ሁኔታ አልነበረም ወይ? ኢራንና እስራኤል በጦርነት ላይ እንዳሉ አይቆጠርም ወይ? ቀድሞውንስ ቢሆን? ይህን ጥያቄ የተረጋገጠ መልስ ለመስጠት የሚያስቸግር ቢሆንም የአሁኑ የእስራኤል ድርጊት ግን ሁኔታውን የበለጠ ግልጽ ያደረገው ይመስላል። በእስራኤል በኩል ለድርጊቶቿ ተደጋግሞ የሚሰጠው ምክንያት ኢራን ልታጠፋን እየተዘጋጀች ነው፣ በተደጋጋሚ እስራኤልን እንደምታጠፋ ከዓለም ካርታ ላይም እንደምትፍቃት ጭምር መዛቷን አላቋረጠችም። በዚህ ሁኔታ ኢራን የኒውክሌር የጦር መሳሪያ ስትገነባ ዝም ብለን አንመለከትም የሚል ነው። የአባባል የእስራኤልን ድርጊት ራስን እንደመከላከል ሕጋዊ ተግባር ሌጂትሜት ሰልፍ ዲፌንስ የሚያስቆጥር ነው። ራስን መከላከሉ ደግሞ ለዘመናት በዓለም አቀፍ ሕግ ቅቡል ሆኖ በዘለቀው አንድ ሀገር በኃይል የታገዘ የወረራ ተግባር ወይንም ጥቃት በሌላ ሀገር ሲፈጸምባት ራሷን ለመከላከል ስትል የምትወስደው ኃይልን በኃይል የመመለስ ተግባር ነው ተብሎ ሊወሰድ ይችላል። ግን ራስን የመከላከሉ ተግባር ሕጋዊ ነው ወይንስ አይደለም የሚለው ጥያቄ ራስን የመከላከሉ እርምጃ ከተወሰደ በኋላ የሚመጣና በብዙ መመዘኛዎች የሚለካ ነው። እስራኤል የተቃጣባት አደጋ ወይንም ጥቃት አለ ወይ? ምንድን ነው የአደጋ ወይንም ጥቃቱ? የወሰደችው እርምጃ በአደጋው ልክ ተመጣጣኝ ነው የሚሉና መሰል ጥያቄዎች መነሳታቸው አይቀሬ ነው። ግን የእስራኤሎች አካሄድ
ቀድሞ በዓለም አቀፍ ሕግ ይሰራበት የነበረው በሌላ ሀገር ከተቃጣ የኃይል ጥቃት ወይንም የጦርነት እወጃ ራስን የመከላከል የተወሰደ ሕጋዊ እርምጃ በሚለው መደብ የሚከናወን ተግባር አይመስልም። የሚመስለው ፕሪሚቲቭ ሰልፍ ዲፌንስ የሚባለውና በተለይ በሀገር አሜሪካ በኢራቅ ዘመቻ ወቅት ለዓለም የተዋወቀው ሌላው ሀገር የተረጋገጠና እጅግ ቅርብ የሆነ ጥቃት ከመፈጸሙ በፊት አስቀድሞ ያንን ጥቃት ለማጨናገፍ የሚወሰድ ራስን የመከላከል እርምጃ የሚባለውን የመሰለ ነው። ይህ ፕሪሚቲቭ ሰልፍ ዲፌንስ የሚባለው ነገር ከሁለተኛው የዓለም ጦርነት ወዲህ የዓለምን ሰላም ለመጠበቅ የተባበሩት መንግስታት ቻርተር በተቀበሉ የዓለም ሀገሮች ተቀባይነት ያገኘውን አንድ ሀገር በግሉ ወይንም በተናጠል በሌላው ሀገር ላይ ጥቃት መፈጸምን የሚከለክለውን ኮሌክቲቭ ሴኩሪቲ ሲስተም የጋራ የጸጥታ አጠባበቅ ስርዓት የሚያናጋ መሆኑን በመጠቆም ነው። ብዙ ምሁራን የተቃወሙት የራስን መከላከል አይነት ነው። ራስን የመከላከል መብት በዓለም አቀፍ ሕግ ዕውቅና ያገኘው በአካል ጦሩን አንቀሳቅሶ የተረጋገጠ ወረራ ከፈጸመ ሀገር የራስን ሕልውና ለማቆየት ሲባል ሌላው ዓለምና ጉዳዩ የሚመለከታቸው ዓለም አቀፍ የጸጥታ ተቋማት ጣልቃ እስኪገቡ ድረስ አንድ ሀገር የተቃጣባትን ጥቃት እንድትመክት ሲባል በዓለም አቀፍ ልማድ የጸደቀ አሰራር ነበረ። ነገር ግን ይህንን ራስን የመከላከል እርምጃ ለጥጠን ገና ለገና ሌላ ሀገር ሊያጠቃኝ ነው በሚል ትንበያ ወይንም ስፔኩሌሽን የሌላን ሀገር ሉዓላዊነት ጥሶ የተጨበጠ የወረራ ጥቃት ባልተፈጸመበት ሁኔታ በሌላ ሀገር ላይ ጥቃት መሰንዘር ከተፈቀደ ማንም ሀገር ተነስቶ የሌላውን ሀገር ባሰኘው ሰዓት እንዲወርና በሌላው ሀገር ላይ ጦርነት እንዲከፍት ነጻ ፍቃድ የሚሰጠው ስለሚሆንና ይሄ ደግሞ የሀገሮችን የተናጠል የኃይል እርምጃ ለመገደብ የተዘረጋውን ዓለም አቀፍ ስርዓት የሚያናጋና የዓለምን ሰላም የሚያደፈርስ ስለሆነ እንዲህ አይነቱን አስቀድሞ መከላከል የሚባል ነገር ፈጽሞ ተቀባይነት ሊኖረው አይገባም ሲሉ ብዙዎች ተከራክረዋል። የተባበሩት መንግስታት የጸጥታው ምክር ቤት ሳያጸድቀው አንድ ሀገር በሌላው ላይ ተነስቶ በግሉ የሚፈጽመው ጥቃት እስካሁን ሲሰራባቸው የቆዩ የዓለም አቀፍ ሕግጋትን ይጻረራል በሚል አሁን ድረስ የተለያዩ አንቱ የተሰኙ የዓለም አቀፍ ሕግ ምሁራን እየተከራከሩበት ያለ ጉዳይ ነው። የዓለም አቀፍ ሕግ ብዙውን ጊዜ የሆነ አካል ቁጭ ብሎ አርቅቆት የሚወጣና የሚጸድቅ ነገር ሳይሆን በተግባር አብዛኛው የዓለም ሀገራት የሚፈጽሙትን ልምድ ተከትሎ ስምምነት የሚያገኝ ሕግ ነው። ይህ የዓለም አቀፍ ሕግ የሚባለው ነገር በተለይ ጉልበት ባላቸው ሀገራት በኩል በተደጋጋሚ ሲፈጸም ከታየ እንደ ሕግ የመወሰድ ዕድሉ ሰፊ ነው። ይህም ዓለም አቀፍ ሕግ የፍትህ ሕግ ሳይሆን የጉልቤዎች ሕግ ነው የሚለው ትችት ይበልጥ ተቀባይነት የሚሰጠው ነው። የሚገርመው ነገር ይኸው ከጉልቤዎቹ ሀገራት ተግባሮችና አቋሞች ላይ የተለቀመ እንደ ሕግ የሚቆጠረው ዓለም አቀፍ ሕግ የሚጣሰውም በእነዚሁ በጉልቤዎቹ ነው። አንድ የታወቀ የዓለም አቀፍ ሕግ የሚታወቀው በመከበሩ ሳይሆን በመጣሱ ነው በማለት ትችቱ ያቀርባል። እዚህ ቦታ መሽናት ክልክል ነው ብለው የከለከሉ ጉልቤ ሀገራት መልሰው እዚያው ቦታ ላይ ራሳቸው እየሸኑ ስታገኛቸው ወይ ደግሞ ቦታው ላይ ቆመው ጋኞታ እየቆረጡ ሌላውን ሲያሸኑበት የምታገኘው ነገር ነው የዓለም አቀፍ ሕግ ማለት እንደማለት ነው። እንግዲህ ትንታኔው አሜሪካ ኢራቅን በተናጠልና አጋሮቿን ሰብስባ ስትወር ብዙዎች ተቃውመው ነበረ። ያውም አሜሪካ የምትለው የተባበሩት መንግስታት ጠቅላላ ጉባኤ ኢራቅን ያወገዘ በመሆኑ አብዛኛው የዓለም ሀገራት በኢራቅ ላይ ጦርነት መካሄዱን እንደሚደግፉ ቆጥረዋለሁ። ስለዚህ ድርጊቴ የተናጠል አይደለም በሚል መከራከሪያም ስታቀርብ ነበረ። ከዚያም ወዲህ በዓለም አቀፍ ሕግ ሉዓላዊነታቸው ወይም ሶቨርኒቲ የምንለው በተረጋገጠላቸው ሀገሮች ላይ የተከሰቱ ጥቃቶችን ስንቆጥር ቀድሞ በዓለም የተዘረጋ የጋራ የጸጥታ እርምጃ ብቻ የሚፈቅደው የዓለም አቀፍ ልማዳዊ ሆነ የተጻፈ ስምምነታዊ አሰራር ዶግ አመድ እየሆነ እንደመጣ ማየት ይቻላል። አሜሪካ ከአጋሮቿ ጋር ኢራቅን ስትወር ማንም ዓለም አቀፍ ተቋም ውረሪልን ብሎ አልጠየቃትም። አሜሪካኖች፣ ፈረንሳዮችና እንግሊዞች ሌሎች ሸሪኮቻቸው አፍጋኒስታንን ሲወሩም ማንም ሄዳችሁ ውረሩልን ያለ የተባበሩት መንግስታት አካል አልነበረም። ሊቢያን ሲወሩም ያው ነው። ቀደም ብሎ ኔቶ ዩጎዝላቪያ ውስጥ ቤልግሬድን በአየር ሲቀጠቀጥ እባክህ ቀጥቀጠልን ያለው ዓለም አቀፍ አካል አልነበረም። እነዚህ ቀድሞ የነበረውን የዓለም አቀፍ ራስን የመከላከልና ሉዓላዊነትን የማክበር ሕግ በአዲስ የተናጠል ሀገሮች እርምጃ የመተካት አካሄድ አደጋው እጅግ የከፋ እንደሚሆን ብዙዎች ሲያስጠነቅቁ ቆይቷል። አሁን በዓለም የሚታየው ዓለም አቀፋዊ እውነታ ጅብ በቀደደው ውሻ ይገባል እንዲሉ በጉልቤዎች በምዕራብ ሀገሮች ብቻ ሳይሆን ለሌሎችም ለወረራና ለኃይል ተግባር በሩን ወለል አድርጎ የከፈተላቸው ይመስላል።
ራሽያ በተናጥል ያለማንም ዓለም አቀፍ ተቋም ቡራኬ ዩክሬንን የወረደችበት መንገድ በቅርጹም ሆነ በይዘቱ እና አሜሪካ በሌሎች ሀገሮች ከፈጸሙት ወረራ የሚለይ አይደለም። ዛሬ እስራኤል ተነስታ በኢራኖች ላይ የምታደርሰው ግልጽ የኃይል ጥቃት በይዘቱም ሆነ በቅርጹ ከቀደሙት የሚለይ አይደለም። ትናንት ሶሪያን ከሌላ ሀገር ወረራና ጥቃት ማስቆም ያልቻለ የዓለም አቀፍ ሕግ አሰራር ዛሬ ኢራንንም ሆነ ማንኛውንም በዓለም ላይ ያለ ሀገር መንግሥት ሊከላከልና ሊጠብቅ እንደማይችል ግልጽ ነው። ነገ ደግሞ ቻይና ታይዋንን ብትወር የሚያጋጥማት ዓለም አቀፍ ፈተና ከጉልቤዎች ብቻ የሚመጣባት እንደሚሆን ግልጽ ነው። ምክንያቱም በአዲሱ እና አሜሪካ መራሹ በተግባር ተደጋግሞ እየተፈጸመ በሚታየው ዓለም አቀፍ ሕግ መሠረት ጉልበት እስካለ ድረስ የፈለግከውን ሀገር ማጥቃትም ሆነ መውረር ትችላለህ። ዓለም አቀፍ ሕግ ማንም ሀገር በማንም ሀገር ላይ ብቻውን ተነስቶ ጥቃት እንዳይሰነዘር የሚከላከል ዓለም አቀፋዊ ሰላማዊ ንቅፈ ክበብን ከመዘርጋት ታሪኩ ወጥቶና ይሄ የጋራ ጸጥታ አጠባበቅ ያስፈለገበትን አመክንዮ ተረስቶ ዛሬም እንደ ዘመነ ሂትለር ማንም ሀገር አደጋ አነጣጥሮብኛል ባለው በማንኛውም ሀገር ላይ ጥቃት የመሰንዘር የኃይል መንጃ ፍቃድ ተሰጥቶታል። ያሳዝናል፣ አደገኛም ነው። በሀገሮች መሃል አለመተማመንን ያሰፍናል። ዓለምን ለጦርነት ተጋላጭ ያደርጋታል። ዓለም አቀፍ ተቋሞችን ነፍስ የዘሩ ቅቡል ተቋማት ሳይሆኑ ተራ ለይስሙላ የተጎለቱ አሻንጉሊቶች ያደርጋቸዋል። በዓለም አቀፉ ሕግ ለዘመናት የተሰራባቸውን የተጠያቂነት መርሆች ፕሪንሲፕልስ ኦፍ አካውንታቢሊቲ አፈር ያስግጠዋል። በአሁኑ ሰዓት ቀድሞውንም እንደሚታማው ሁሉ ዓለም አቀፍ ሕጋዊነት ሳይሆን የምናየው ዓለም አቀፍ ኢ-ሕጋዊነት ነው። ቀድሞውንም በተደጋጋሚ እንደሚተቸው ዓለም አቀፍ ሕጎች ተፈጻሚ የሚሆኑት በአቅመ ደካማ ሀገሮች ላይ ብቻ ነው። ጉልቤዎች ከሕግ ተጠያቂነት በላይ ናቸው። ይጠይቃሉ እንጂ አይጠየቁም። እንዲሁ ድፍን እንደሆኑ ተድበስብሰው ይቀራሉ። የነገ ሰው ይበለን። ውድ የሳሎን ቲዩብ ቤተሰቦች